ብዙ ሰዎች እንደውም ስንለምናቸው ከቤት አምልጠን ይወጣን ምናምን ነው የሚመስላቸው እኔ በብዛት የሆነ ስጠይቅ ሂጃባትሽ በሰልኩሽ የሚለኝም ሰው አለ የተወለድኩት እዚሁ አዲስ አበባ ነው ያሳደገችኝ አክስቴ ናት እስከ 17 አመት እሷ ጋር እየኖርኩኝ በመሃል ጸብ ተፈጠረና ሰው ቤት ገባ የባለቤቴ ስም አባድር አወል ይባላል እና የተዋወቅነውም ሰው ቤት ሲሰራ ነው ከዛ 3 ልጅ ከተወለደ በኋላ ያው አባቴ ሁለተኛው ልጅ ትንሽ መጠጣት ጀምሮ ነበር ገንዘብ ያጣ ዱቤ አጥቶ ይመጣል ቀንም ለሊትም ዝም ብሎ መደባደብ ነው ስቃይን አየሁ ከዛ ከአባቴ ጋር ያው ያን እሱ የተወለደበት አካባቢ ተለያየን ከዛ በኋላ አድራሻችንን አናውቅም የኛንም ማያውቅም እኛም እሱን አናውቅም እሷ የምታገኘው ገቢ ደግሞ ለቤታችን በቂ አልነበረም ስለዚህ ግድኔን ነው እንደሚመለመን ነበረበት በለት ማገኘዋ ትንሽ ሳንቲም ናት የቤት ኪራይ ማስቀመጥ አለብኝ ከለዋለ ግማሿን የቤት ኪራይ ያስቀመጥኩ እኛ ትምህርት ቤት የምንሄድ ከሆነ ከትምህርት ቤት መልስ ልብሳችንን ቀይረን ወደዛ ነው የምንሄደው ለምንለምንበት ቦታ እና ደግሞ ከሌሎች ስራዎች አሪፍ ቀን ስራ ነው ብራቸው አሪፍ ስለሆነ እሱን ሰራ ነበር በሳምንት 3 ቀን እሸጣለሁ ከሳምንት 2 ቀን ቅዳሜና እሁድ ደግሞ ሂጄ ለምናለሁ ወፍራም ነበርኩኝ እና ልብስ ምናምን ያፍታሞች ምናምን ሲሰጡን ስለነበር እናታችንም ንጽህና ላይ ጎበዝ ናት በጣም ማጣጣባት ልብስን ስለነበር ብዙ ሰዎች እንደውም ስንለምናቸው ከቤት አምልጠን ይወጣን ምናምን ነው የሚመስላቸው እኔ በብዛት የሆነ ስጠይቅ ሂጃባትሽ በሰልኩሽ የሚለኝም ሰው አለ አባትሽ ግዛልሽ የሚለኝም ሰው አለ ስለአባታቸው ከተለያየን ቀን ጀምሮ የት እንዳለ አናቀም ነበር ከዛ የተወሰነ ሰዓት የቆይታ ሷም እንደተሰማት አላቅም አባቴን ማየት ፈልጋለሁ የት ነው ያለው ብላ ትጠይቀኛለች እኔ የት እንዳለ አላቅም አድራሻውን አላቅም ነበር ምላት ካልሲ ምናምን ለማምጣት ሲሄድ እዛው አጣና ተራ ነው ማመጣው ሲሄድ አየሁት በርቀት ላይ ያለበት ሁኔታ በጣም ከባድ ነው ስቃይ ላይ ነው እና ያኔ ሳይሽ ግብዳ ነበርሽ ምን ነው ከሳሽ ምናምን አለኝ እሱ እዛ ሆኖ ድልድይ ስር እየኖረ የሚያሳስበው የኔ መክሳት ነው